2, 3, go. መንገዶች ሁሉ ወደ ጽዮን ሆቴል ያመራል። በጽዮን ሆቴል ምንጣፍ ሁሉ ሞልቶ አሪፍ ምግብ በባህላዊና በዘመናዊ በጽዮን ሆቴል ምንጣፍ Something you can't imagine. It was a million days taking የተሟላ ምቹና ጽዱ የመኝታ ክፍሎች ሳተላይት ዲሽና ስልክ የተገጠመላት Show me, what's your favorite thing? ስማ ዛሬ የሚያሰተታም ሰው ይመጣል አሁንም አለ አው ከዛፉ ስር ቆሟል ምንድነው ሰው የሰሞኑ ማታ ማታ እየመጣ የሚያፈጠው ምን አውቅለታለሁ አባታችን ግን ሰው ይሆን ወዶታል ሁሉ ጊዜ በሱ መምጫ ሰዓት በመስኮት ማፍጠጥ ደስ ይላል ምን ማፍጠጥ ብቻ ሰሞኑን እሱ በሚመጣበት ሰዓት እየወጣ ተመልሶ ይመጣል ስድምስታው
ምን ነካ አንተ ቢፈልግ ለምን ቆመው አድር እብድ ተከተለህ በሌሊት ዞራለህ ነገ ምን እንደሚፈጥር ምን ታውቃለህ እሺ የሆነ መሳሪያ ያዝ ቢላ መፍለጫ ምናምን ሞኝ መስሎኝ ነው ከሱ ጋር መጣ አካኪ መስፍን ሰውየውን ተከትሎት ወጣ ምን ሊያደርግ እንጃ ተው ስለው ማንነቱን አጣራለዋል ሰውየው መስፍን ከተሉን ካወቀ ይገለዋል ሄድና እንዲመለስ ንገረው ፍጠን መስፍኔ ምን ሆነሃል ሰውየው ነፍሰ ገዳይ ነው ካልተመለስክ ይገላል እስኪ ንገረኝ ምን አለ ይሄን ሰውዬ መከተል ቢቀርብን የሰው ጅብ አይተህ ታውቃለህ እና አሁን ምን ከተለው የሰው ጅብ ነው ና ታጠፍት ቶሎ ና ጅብም ስልክ ይደውላል እንዴ ሌላ ጅብ ጋር ሊደውል ይችላል ሄሎ አይ ማርሸት አለማየሁ ምን አይነት እድለቢስ ነሽ አሁን አንዷን አርጎ ሲወጣ እንጠብቀው ነው ትራይያውን ሰው ይመስላል ምን አባቱ ይለኛል ምን ፈለክለዋለሁ ገፍትሮኝ ሄደ ጋግርታ አንተ ነው ወይስ እሱ ሁለታችን ነው ታዲያ በሌሊት ምን ሰባተኛ ጉራንጉር ውስጥ ያዞራችኋል ምን እዚህ ኤግዚቢሽን ልናሳይ ቆምን መሰላችሁ እንዴ ኧረ ምላስ ምን ይመስላሉ ጣሳውላ እንደዚህ እናድርግ አንተ በዚህ በኩል ይው እኔ በዚህ በኩል ይው ኧረ እባክህ እንገናኝስ መስፍን ሰላም ብሎሃል በለው ለፋ ናሽ ደግሞ ምኑን አመጣብኝ ላዳር ነው ሰማኸኝ 30 ብር ነው
በቅድሚያ ብሬን ጋጋ ያንቺ አምሻል እንዴ አይንሽ አይ ምነካሽ አላውኩም ትላለች እንዴ ስታይ ሽንት ቤት መስላለች ልጅ ወደዛውን በጥፊ ባጮልሽ ምን ነው ወጫት ወይኔ ምንድን ነው ገለላት ወይኔ አመሰረኝ ነው እና ስትራኝ ሰራ ነገር አይቀርም ሃይ አካኪን ጥሎ መጣ ምን ያህል ቀን አይደለም ቢሆንስ ዛቱን ባለቤቱ ሲሞት ግማሽ አንተ ይሆናል ማለት ነው እንዴት ያው መላዊት ማግባት ይቀራል አንተ ታገባኛል ነገሩ አንተ ጅማ ባረል ሴት ማናከር ይችላል እዚያውም የባለቤቱን ልጅ ስማ እንዴ ስትፈዛ አንዱ እንዳይቀድም በሰው የመጣ ማለት ላይ የመጣ ማለት ታድላል አንተ እንዴ አካኪ ተሯሩጦ እዚህ መስሪያ ቤት ባስቀጥሬ ታገኛት ነበር ምን ታውቃለህ እግዚአብሔር ለኔ ካላት እኮ ቤቴ ድረስ ልትመጣ ትችላለች ላንተስ እንቄን አምጥቶላል ነበር ሰራተኛ እስቲ ልፌ ዳልኩ አንስቼ ጣራ ላይ ነበር ነው ወራቴ እኮ ሻርፍ የስራ እስካሁን ከሰራናቸው ሁሉ በጥፍ የተሻለ ስለሆነ በምንም ተአምር ከእጃችን መውጣት የለበት ምን ተረተራለሁ የትም ሊሄድ አይችልም አሰራራችን የታወቀ ነው በዚህ ላይ ደግሞ ኃላፊዎቹ በእጄ ስር እንደሆኑ ታውቃለህ ጥሩ በቃ በሽር የቀረበው ፕሮፎርማ ይጽደቅና ፋክስ ታደርግላቸዋለህ በተረፈ ከመላክ በፊት ታሳየናል ጽፌ ጨርሻለሁ አትሜ ማውጣት ብቻ ነው የቀረኝ ጥሩ ግሩም ስራ ነው ግዴለ በእኔ ታለው ይሄን ነገር እንዴት ታደርገው መስፍን ጊዜ ካገኘ ሰሞኑን እንዲገጥም አድርገዋል ጥሩ ለምን የሆነ ቦታ አስገባህ ትንሽ አላበዛው እጅን አጣጥፊ አካኪ የሚጠብቁ ነው እሱ እንደሆን መስፍንን ለማስቀጠር የከፈልኩት መስዋዕትነት እሱም ከፍሎ አይጨርሰውም ይላል እኔ ሳገባ ተቀጥራለሁ እስከዚያስ እስከዛ የኔን ደሞዝ እየፈለግሽ ትኖራለሽ እኔ ደሞዝ ያንተ ደሞዝ ለራስህም አልበቃ
እስከ ዛሬ ደግሞ ምን አድርገህልኝ ነው ሳንቾ? ምን ልትል? የገዛሁልህን ጫማ ወቅ ውሽ ጫማ መከራው ናይ ዛሬ በባዶ እግር ነው ማስኬድ። እንዴት ናችሁ? አይ ማለት አይ ደህና ነሽ? እንዴት ነሽ? ደህና ነሽ? ምን ነጠፋ ሰሞኑን አልመጣ? ስራ በዛ እንዴ? አይ ምን ስራ ነው? ሰሞኑን ከቤት መውጣት ፈርቼ ነበር። ምንድነው የፈራኸው? ብርዱ? አይ በቀደም ማታ ፋዘር ደግሞ ምንም አይሉ። አይ ምናልባት እዚህ ቢሮ ውስጥ መናደሽ ደስ ላይላችሁ ይችላል። እኔን የሚያስደስተኝን ነገር አይጠላም። እንደውም ከግራጁዌሽን በኋላ እነግረዋለሁ ብዬ ወስኛለሁ። ምኑን? ስለ እኔና ስላንተ ነው። ባይዘዌ ቅዳሜ ማታ ምርቃቴ ምክንያት በማድረግ ራት ተዘጋጅቷል። ናዚንም ይዘው ይመጣል። በኋላ እንገናኛለን። ታገባ ፈልጋለች። አንተ ደደብ ልትነግራት ነበር? እኔ ነገርካት መስሎኝ ነው። ምን ብዬ ነው የምነግራት? ሰው ሲገደል አየሁ ብዬ። እኔ ስለምትወዳት የምትደብቃት አልመስልም። እና ለምትወደው ሰው የጅብ ታሪክ ትናገራለህ? አንተ ደግሞ ምን ነው እንደዚህ ሐሳብ የገባ? ምንም ይኔው የምትፈልጊው ሁሉ ነገር ተሟልቶ አንዳንድ የቀሩኝ ነገሮች አሉ። እነሱን ከሰዓት ፍቃድ ከሰጠኝ ጨርሳለሁ። የሚቀጥለው አመት አለቃ አንቺ ስለምትሆኚ ከወዲሁ ጸባይን ማሳመር ይኖርብኛል። እምቢ የለም። ይልቅ የሚጎልሽ ነገሮች ካሉ ቀደም ብለሽ ነገር። አመሰግናለሁ። ሰማናት ካርዱ አሉ ምርቃት ጠራችን እንጂ ጋና መሰለ እንዴ ካርድ ብቻ መሰጣት እና ለምርቃት ካርድ አይሰጥም ያለው ማለት ሊሆንም ከካርድ ሌላማ ሌላ ስጦታ መግዛት አለበት። ፍቅረኛውን እንዴት በካርድ ብቻ ታስመርቃታል? ሰርፕራይዝ እናደርጋታለን። መንገድ ላይ ሆነ አንድ አሪፍ ነገር ገዝተን ሶሪ ለምሽም እንዳይዘን ስልክ ደውለን በር ላይ ጠብቂና እንላት። ሞባይልን ጥለው በምን ነው የምንደውልላት? መስሪያ ቤት ስልክ አይደል? ነገ ያውጡልሃል። እናቷ እዚህ ሀገር የሉም እንዴ? እሷም እንደኛ እናቷን በጊዜ ነው ያጣችው። ሴት ልጅ ማሳደግ ይሻላል ማለት ነው እንዴ? አይ የኛ አባትና የሷ በተአምር አይገናኙም ነው። እንደዛ ነው ብለን ምን መሰለ ሁሉም አባት የራሱ የሆነ ጥሩ የሚለው አስተዳደግ አለው። በርግጥ ለምሳሌ አካክዬ የምትወስደው እሱ አምባገነንነት ጥሩ ነው የሚመስለው። የሷ አባት ወደ ልትሄዱ ነው? ትላንት የራት ግብዣ አለብኝ ብዬ ነበር። ምን ብያለሁ? ከመሸ ከዚህ ቤት ንቅንቅ ማለት አትችሉም አላልኩም? ባለፈው ተው እያልኳችሁ እኮ ነው እዚያ ሁሉ ጣጣ ውስጥ የገባችሁት። አንድ ሰው ወደ ቤታችን ለምን እንደሚመላለስ ማረጋገጥ የለብንም? ነግሬያለሁ። ከፍቃዴ ውጪ የምታደርጉትን ድርጊት አቁሙ ብያለሁ። በተለይ አንተ ያበጠው ልብህን ብታስታግሰው ይሻላል። አደጋ ላይ የምትወድቁት ስትንቀለቀሉ ነው። አካክዬ ይሄንን ግብዣ መቅረት የለብንም። ባይሆን በጊዜ እንመለሳለን። ከመሸ ከዚህ ቤት መውጣት አትችሉም ብያለሁ። አለቀ።
እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ኮንግራት በምን ነበር የተመረቀችው? ቢዝነስ ማኔጅመንት አይደል? እየሰራች ተምራ ለዚህ መድረሷ በጣም ለካ እንደዚህ ጎበዝ ጨፋሪ ነህ። ካንቺ ባልበልጥም አምሮ በጣም እንዳትወጪ አንተ ያለ እኔ ባልደርስሽ መቼም አይኔ ያየስ ወድቅ ዝም ምን ያርግተኛል?
hello. ነይ ማን አልከኝ? ወደ መስታወቱ ተመልከት። የትኛው መስታወት? ለመሆኑ የት ሆነህ ነው የምትደውለው? ምንድን ነው እሱ? እነሱ ምንም አይሆኑም። እኛ እንሂድ። ምን አገኘ? ተመሳሳይ ኬዝ አለ። ቆይ እኛ ነን የምንከተለው እሱ ነው የሚከተለው? እኔ ሚስጥር ነው የሆነብኝ። እርግጠኛ ነኝ መፍቻው አካክዬ ጋር ነው ያለው። አሁን ላናግረው እንዳትለኝ ብቻ። ራሱ ስንገባ ካየን አለቀ።
አካኪዬ ስለዚህ ግድያ የሚያውቀው ነገር ያለ ይመስላል? ልንገርህ፣ በደንብ ነው የሚያውቀው። አንደኛ እዛ መስሪያ ቤት ካስገባኝ ጀምሮ የማይጠይቀኝ ጥያቄ የለም። ስለ አለቆቼ መኖሪያ አድራሻ፣ ከማጋ እንደሚገቡ ከማጋ እንደሚወጡ፣ ስልክ ቁጥራቸውን እርግጠኛ ነኝ። ከሰውየው ጋር ደግሞ ግንኙነት አለው። እና አንተን እዛ በመከራ ያስቀጠረ በአንተ በኩል መረጃ ለመሰብሰብ ፈልጎ ነው ማለት ነው? አስበው እስኪ። ትናንትና ማታ እነ መላእክት ቤት ድግስ እንዳለ ሰነግረው ምንም ያላለ ሰውዬ ዛሬ ግን ከቤት አትወጡም ብሎ ነብር ሆነ። እሺ ለምን ይመስላል? በዛ ላይ ለወትሮ ከቤት የማይወጣው ሰውዬ ጧት እየወጣ ተመልሶ ይመጣል። እና አባታችን በዚህ ግድያችሁ ካለበት ምንድነው ማድረግ ያለብን? ማሊ የሥራ ሽፍት ማድረግ ሊኖርብሽ። የሻራውን ቦታ አንቺ ተከታሽ ትሰራለሽ። ትንሽ ብንቆይ አይሻልም? ኖ የጀመርነው ዲል ጊዜ የሚሰጥ አይደለም። ስለዚህ ቢሮሽን አስተካክለሽ እሱ የጀመራቸውን ስራዎች ትረከቢያለሽ። መስፍን እቃዎቹን አስገብቼልሃለሁ። ገጣጥመህ ታሳየኛለህ። እሺ። በቃ እኔ የሚያስፈልጉኝን ከቢሮ ላዘጋጅ። ጥሩ። ኢንስፔክተር መንገሻ እባላለሁ። ባለፈው ቤት ውስጥ ለተፈጸመው ወንጀል አስታወስኩ። አይ ጥሩ። አንዳንድ ጥያቄዎችን ልጠይቅዎት ነበር የመጣሁት። የዛን ቀን ማታ ሻምበል ሻራው ስልክ ለማናገር ነው የመጡት ያሉኝ? እንደዛ ነው። ማን እንደደወለላቸው ያስታውሳሉ? ጨዋታ ላይ ስለነበርኩ አላስተዋልኩም። ከሞባይሉ ላይ ያገኘነው የመጨረሻ ቁጥር 569393 ይሄንን ቁጥር ያውቁታል? አላውቀውም። ሌላው ወንጀሉ ሊፈጽም ይችላል ብሎ የሚጠረጥሩት ሰው አለ? ሻራው በጣም ደግና ከሰው ጋር ተግባብቶ የሚሰራ ሰው ነው። በሱ ላይ እንዲህ አይነት ነገር የሚፈጽም ሰው ይኖራል ብዬ በፍጹም አላምንም። በድርጅቱ ላይ ሌላ የተፈጠረ አዲስ ነገር አለ? እንዴት ማለቴ ኪሳራ ወይም የገንዘብ ጉዳይ የተመለከተ ነገር ካለ? የለም። አትራፊ ድርጅት ነው። አመሰግናለሁ አቶ አክሊሉ። ምናልባት ካላስቸገርኩኝ ለተጨማሪ ጥያቄዎች ወደ ቢሮ ልጠራው ትችላለህ። ምን ላይ ደረሳችሁ? ማለቴ ሰውየው ማን ነው? እስካሁን እያጣራን ነው። ማንነቱን ለጊዜው አልደረስንበትም። ማርሸት አለማየሁ የምትባል ሴት ያውቃሉ? ደህና። ለማንኛውም ማንነቱ እስኪጣራ ድረስ እርስዎን በጣም ይጠንቀቁ። እሺ። ተጨማሪ ሰዎች ነበሩበት? የሉም። ደህና።
ሄሎ እንደ ተለመደው ጥሬ ስጋና አስፈላጊ ነገሮች ይዤልህ እመጣለሁ። እዛው ጠብቀኝ። አካኪ ወደ ቤተክርስቲያን ልትሄድ ነው? ወደ ቤተክርስቲያን ያለ እስከ ላይ ድረስ ሸኝ። በቀደም አስቀይሜ ነበር። ይቅርታ። ዛሬ ምናልባት ሰላም ሸንቀር ትንሽ የበዛ አይመስልም? የእናንተን ጉርምስና ማባብልበት ጊዜ የለኝም። ምን መሰለህ አቶ አክሊሉ ዛሬ 2 ሰዓት ላይ አሮጌ መጋዘናቸው ከሰው ጋር ቀጠሮ አላቸው እና ከመላእክት ጋር እንድቆይ ስለጠየቁኝ በሁሉ ምድር በጠዋት የት ሄደ? ምንድን ነው የሚያደርጉት? እነማ? ሰውየውና አካኪ። ሰውየው ጅቡ? እኔ የቀፈፈኝ እሱ ሰውዬ እዚህ መመላለስ ከጀመረበት ቀን ጀምሮ ደግሞ ሳስበው ለረጅም ዓመታት የሚተዋወቁላ ይመስለኛል። አንተ ደግሞ አጉል መርማሪ ነው እንትላለህ። ለምን አትወው? ሳልነግርህ ሻምበሉ ሲገደል ለመጨረሻ ጊዜ ተደውሎ ያስወጣው ስልክ የማን ይመስላል? የማን? በምን አወቅ? መርማሪውና አቶ አክሊሉ ሲነጋገሩ ሰምቼ። አቶ አክሊሉ ስልክህን አያውቁትም እንዴ? ደግነቱ እሳቸው አያውቁት እና ምን ይሻላል ታዲያ? ነገርኩ። የሁለቱን ጉዳይ ካላጣራን አሁንም ቢሆን ችግር ውስጥ ነን። እኛ እንዴት ነው የምናጣራው? አንድ ቅዳለኝ። ቅድም ላካክዬ ሆን ብዬ የነገርኩት ነገር አለ። ምን? ደህና ነኝ። አንድ አሳይመንት ልሰጥ ፈልጌ ነው። ስክሪፕቱ አለ አጠገብህ? ሃምሳ 96 93 93 93
የዚህን ቁጥር አድራሻ ዛሬው ነው አፈላልገህ እንድትነግረኝ። ሚስጥራዊ ነው ታዲያ። ቻው። እኔ ምልህ ናትዬ ቤት ነው? አዎ ቤት ነው። ደውለትና ይምጣ። አይደል? ይደውልታል? አዎ። አሁን መኪና ይገጫዋል። አንተ ለመስማት ለምን አንተ ዝም አትል? ማውራት ከፈልክ ቁጭ ባለ ፋቦ ድምጽ አስጠራኝ። እስኪ ዝም በል። ይቅርታ። I love you with that. ዛሬ ፍቃድ ይባላል ማጥባራቸው ወሰን ስቂ ናይስ ፊልም ነው። ምን ልጅ አለ? ልጅ በጣም ያሳዝናል። አይገርም ብዙ ማለት ነው። ልካለማ እኔ በሱ ቦታ ማለት በመጀመሪያ ለመወዳት ልጅ ታማኝ ሆናል። በቃ ምናልባት እኔና እሷ ሊያጋጨን ይችላል ብዬ የማስበው ሚስጥር ካለ ሳልደብቅ እነግራታለሁ። አይመስለኝም። አንተ አፍቃሪ ከሆንክ ለፍቅር ስትል ብዙ የማይሆኑ ነገሮች ልትሆኑ ትችላለህ። በተለይ ለልጅቷ ያለ ፍቅር ከፍተኛ ከሆነ የምትከፍለው መስዋዕትነት እሷን እስከ ማጣት ሊያስቀጣ ይችላል። ስለዚህ እውነቱን ቢነግራት እሷን ሊያጣት ነው። ባይነግራት ደግሞ ልትሰቃይ እንደምትችል ያውቃል። ስለዚህ ልጅ ምን ያድርግ? እኔ ያናድደኝ ሰውየው መስፍን ይሙት አንተ ባትይዘኝ ኖሮ አፍንጫውን ነበር ማውልቅ። ሳንቾ እኮ ከተነሳብህ አሁንም ላገኘው አሁንም እንዳትሄድ ያዝልኝ። ፊልም ቤት ገብቶ አቅም ሞት ባትይዘኝ ኖሮ አፍንጫውን ነበር። መስፍኔ ወይ ሞባይልህን አውጥቼ አምጥቼልሃለሁ።
ነው ለቀበልሻች ለምን ራሴ ገዛለሁ አላልኩሽ? እስከዛ ድረስ በዚህ ትጠቀማለህ? እሱ እምቢ ካለ ነው ልውሰደው። ምን አለሽ እሺ ብትለኝ ቶሎ ቶሎ ልታናግረኝ አትፈልግም? እሱማ እፈልጋለሁ። እሺ የኔ ስልክ ሲጠራ ለየት ያለ ድምፅ ነው የሚኖርበት። በነገራችን ላይ ሙዚቃ አንቺ ነው የሚያስታውሰው። አቤት። እሺ፣ አድራሻውን አገኘው? ቆየኝ ትንሽ። የት ነው? አንተ ራስህን ሄድከው? ሰዎቹን አያቸው? አላያቸው? በቃ ካንተ የምፈልገው ይሄንኑ ነው። ፍጥነትህን አደንቃል። እሺ፣ ቻው። ይሄ ጠቃሚ መረጃ ነው። ምን አገኘ? ከዚህ ፎቶ ውስጥ የሁለቱ ፍሬም ተደርጎ አቶ አክሊሉ ቢሮ ውስጥ አይቼዋለሁ። አቶ አክሊሉ የሴትዮዋን ስም ሳነሳባቸው እንደማያውቋት ነው የነገሩኝ። አንድ ማስታወስ የማይፈልጉት ምስጢር ሳይኖር አይቀርም። ይሄ አቶ ሰለሞን መሰለኝ። ታውቀዋለህ? ባለስልጣን ነበረ። እድሜ ይፍታ ተበይኖበት ወይን ቤት ነው ያለው። እዚህ ቢሮ ከመምጣቴ በፊት እኔ ነበርኩ ፍርድ ቤት ማመላለሰው የነበረው። ስማ፣ ሰውየው ግን ይመጣል? አካኪ እኔ የምነግረውን እየወሰደ የሚሰጠው ከሆነ ታያለህ፣ አሁን ይመጣል። እኔ ግን ምንም አላማረኝ። ባልጠፋ ሰዓት በምሽት ወደዚህ ታመጣኛለህ? ምን አለ ቀን ነው ብለህ ብትቀጥረው? ቢያንስ ጨለማውን ሳንፈራ ሮጠን እናመልጥ ነበር። ስማ፣ በዛ በኩል ሄዶ ከሆነ ቼክ ላድርገው። ኧረ እዚሁ ቼክ እናድርግ። መስፍን ሞባይሉ ያዘዋ እና ጥለኸኝ ልትሄድ መስፍን?
እየመጣ ሞባይል ታልከው እንዴት አልኩ ወይ ሰውየው ሄዷል ነው ያልከኝ? አዎ ሄዷል። በቃ ይዞት ሄዷል። ታዲያ ምን አድርግ ነው? ላነሳው ስም ዞረብኝ እና እኔ ከሱ ጋር መተናነቅ አለበት? ያው ፈሪ ነገር ነው። አረ አንተም እኮ አብረኝ ወጣ ማ አንተ ምንድነው የምትሰሩት? ተናገር እንጂ። ጠላቶቼ ናችሁ ወይስ ልጆቼ? ለምን እኔን የሚያቃጥል ነገር ታደርጋላችሁ? ነው ወይስ ጎራ ለይታችሁ ከጠላቶቼ ጋር አብራችሁ? አንተ ለምን አትነግረኝም? በአባትነት ልሰጠን የሚገባን ፍቅርና እንክብካቤ ስታሳድገናል። ስንት ዓመት ሙሉ እንዳንተ እያሰብን በአንተ ህይወት ውስጥ ኖርን። ለምንድነው አሁን የራሳችንን ህይወት እንድንኖር የማትፈቅድልን? አንተ ስለ ህይወት ምን ታውቃለህ? ብቻዬን ያለ እናት ሳሳድግ ለዚህ መናጢ ኑሮ የዳረጉኝ ሰዎች ተደላድሎ ከጎኔ ትቆማላችሁ ብዬ ሳስብ ዞራችሁ ጠላት ሆናችሁ ተገኛችሁ። አባባ አንተ በራስ ዓለም ውስጥ የምትኖር ሰው ነህ። ከዚህ በፊት ወዳጅና ጠላትን አጫውተን ታውቃለህ? ፊትን ከማጨለምና ከማጥቆር ሌላ ያንተን አባትነት በስም እንጂ በተግባር አናውቀው። ሰማኛለህ? ከዛሬ ጀምሮ ከልጅቱ ጋር ያለህን ግንኙነት እንድታቆም ፈልጋለሁ። አላቆምም። አለበለዚያ ጠላት ይሆናል የምትል ለህይወቴ ትርጉም ባለው ነገር ከመጣብኝ አንተም ጠላቴ ነህ። ከዚህ በኋላ አንተም አባቴ እኔም ልጅ አይደለሁም። መስፍን መስፍን ከልጅቷ ጋር በጣም ይዋደዳል። እኔም ከነሱ ፍቅርን ተምሬያለሁ። እስኪ ስለኛም ትንሽ አስብ። Hello. Hello. Hello.
ከሰማኝ ስራ ከመግባት በፊት ትልቅ ወንዝ አካባቢ እንገናኝ። ከ30 ደቂቃ በኋላ ደርሳለሁ። ፈለከኝ? ተቀመጥ። መስፍንን እዚህ ያስገባኸው አንተ ነህ አይደል? አዎ። ስለሱ ምን የምታውቀው ነገር አለ? እንዴት? ማለቴ የት ነው የምታውቀው? እሱን አይደለም አባቱን ነው የማውቀው። አባቱን የት ነው የምታውቀው? አባቱን ማለቴ በሽር ተረጋጋ። የሰውየውን ማንነት ማወቅ ስለምፈልግ ነው። አንተ ገንዘብ ተቀብለህ አለያም አስገድዶ ልታስቀጥርለት ትችላለህ። ይሄ ደንታ አይሰጥም። ሰውየውን ታስታውሰዋለህ? አንዴ ብቻ ነው ያየሁት። ከዚህ ልትለይልኝ ትችላለህ? ፎቶ ድሮ ነው እንጂ ይሄን። እርግጠኛ ነህ በሽር? አዎ እርግጠኛ ነኝ። እሺ ጨርሻለሁ። መውጣት ትችላለህ። የት ነው ያለሽው? ትልቅ ወንዝ አካባቢ። እዛ ጋር ደግሞ ምን ታደርጊያለሽ? ሰው እየጠበቅኩኝ ነው። እሺ መስፍን አጠገብሽ አለ? የለም። ይኸውልሽ ልብ ብለሽ አድምጪ። መስፍንን ከዚህ በኋላ እንዳትጠጊው ትሰምኛለሽ? ምንድን ነው የምትለው አባባ? ሁሉንም ነገር እዚህ ስትደርሺ እነግርሻለሁ። አሁን በፍጥነት ወደዚህ። መስፍንን ካገኘሽው እንዳላየሽ ሆነሽ ነፍ። ይሄ የምትለው ነገር በጭራሽ አልገባኝ። እናት መስፍን የጠላቴ ልጅ ነው። ሻረውን የገደለው የሱ አባት ነው። የተቀረውን እዚህ ስትመጪ እነግርሻለሁ። አሁን ባትሪ እያለቀ ስለሆነ